ፋይዳቨርስ በሚል ስያሜ የመንግስት የልማት ድርጅት ሆኖ በይፋ ስራ የጀመረው የብሔራዊ ዲጂታል መታወቂያ ፕሮግራም በአውሮፓውያኑ በ2030 የኢትዮጵያን ጠቅላላ የሀገር ውስጥ ምርት በ6 በመቶ የሚያሳድግ ነው ተብሏል። ይህ የተባለው ተቋሙ በትላንትናው ዕለት በኢትዮጵያ ኢንቨስትመንት ሆልዲንግስ ስር እንደገና መደራጀቱ በተገለጸበት ወቅት ነው። እንዲሁም ፕሮጀክቱ በመጪዎቹ ጥቂት ዓመታት በቢሊዮን ዶላር የሚቆጠር ቀጥተኛ ኢኮኖሚያዊ ፋይዳ እንደሚያመጣ ትልቅ እምነትም ተጥሎበታል። በጉዳዩ ላይ ተጨማሪ አለን። ፋይዳቨርስ ዲጂታል ሶሉሽንስ ኢንተርፕራይዝ በሚል ስያሜ በይፋ የተመሰረተው የብሔራዊ ዲጂታል መታወቂያ ፕሮግራም በኢትዮጵያ ኢንቨስትመንት ሆልዲንግ ስር ተካቷል። ከ40 በላይ የመንግስት የልማት ድርጅቶችን በባለቤትነት በሚያስተዳድር ኢንቨስትመንት ሆልዲንግ ስር የተካተተው ተቋሙ ባለፉት 5 ዓመታት በጠቅላይ ሚኒስትር ጽህፈት ቤት ስር የዲጂታል መታወቂያ አገልግሎት ሲሰጥ መቆየቱ የሚታወስ ነው። አሁን ይህ የዲጂታል ስርዓት ራሱን ችሎ ፋይዳቨርስ በሚል ስያሜ ስራ መጀመሩን የገለጹት የኢትዮጵያ ኢንቨስትመንት ሆልዲንግ ዋና ስራ አስፈጻሚ ብሩክ ታዬ ፕሮጀክት ዲጂታል የህዝብ መሰረተ ልማትና ዲጂታል አስተዳደርን የሚያጠናክር እንዲሁም የፋይናንስ አካታችነትን የሚያሻሽል ደህንነቱ የተጠበቀ ዲጂታል ስነ ምህዳር የሚያጎለብት ነው ብለዋል። የዛሬው ዕለት የመንግስት የልማት ድርጅት የተመሰረተበት ቀን ብቻ አይደለም። ዛሬ ኢትዮጵያ ለዲጂታል ዘመን የሚያስፈልጋትን ጠንካራ ዘላቂና በዓለም ደረጃ ተወዳዳሪ ተቋም ለመገንባት የጀመረችበት አዲስ ምዕራፍ ቀን ነው። የፋይዳቨርስ መቋቋም የመደመር መንግስት ላለፉት 8 ዓመታት የህዝብን ህይወት የሚያሻሽሉ የሚቀይሩና ዘላቂ የሆኑ ለሀገር ልማትና እድገት የራሳቸውን አስተዋጽኦ የሚያበረክቱ ተቋማትን ለመገንባት ያለውን ቁርጠኝነት ያረጋገጠበትና ያጠናከረበት ቀን ነው። ይህ የተገነባው ስኬት ዛሬ ወደ ፋይዳቨርስ በማደግ የበለጠ ዘላቂነት፣ ተቋማዊ ጥንካሬና ቀጣይ ፈጠራ የሚያረጋግጥበትን አዲስ የልማት ምዕራፍ ከፍቷል። በዚሁ ስነ ስርዓት ላይ ተገኝተው ፋይዳቨርስ ዲጂታል ሶሉሽን ስራ ያስጀመሩት ምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ ተቋሙ ባለፉት ጥቂት ዓመታት ለኢትዮጵያ የዲጂታል ኢኮኖሚ የጀርባ አጥንት የሆኑ ቁልፍ ተግባራት ሲያከናውን መቆየቱን ጠቅሰዋል። ተቋሙ 50 ሚሊዮን የሚጠጉ ዜጎችን መመዝገቡንና ከ13 ሚሊዮን በላይ የታተሙ ካርዶችን ማሰራጨት መቻሉን ጠቅሰው ከ160 ሚሊዮን በላይ የማረጋገጫ አገልግሎቶችን መሰጠቱንም ተናግረዋል። በ13 ስትራቴጂካዊ የኢኮኖሚ ዘርፎች ውስጥ የዲጂታል ማንነት መሰረተ ልማታችንን ማስተዋወቅ ችሏል ያሉት ምክትል ጠቅላይ ሚኒስትሩ ተቋሙ ፋይዳቨርስ ተብሎ በድጋሚ እንዲቋቋም የተወሰነበትን ሂደት አብራርተዋል። የብሔራዊ መታወቂያ ፕሮግራም እንደ መንግስት የልማት ድርጅት በኢትዮጵያ ኢንቨስትመንት ሆልዲንግ ስር ፋይዳቨርስ በሚል ስያሜ ወደ ስራ መግባቱ ኢትዮጵያ ለዲጂታል ሉዓላዊነቷ ለሰጠችው ቁርጠኝነት አንዱና ትልቁ ማሳያ ነው። የብሔራዊ መታወቂያ ፕሮግራም ፋይዳቨርስ ተብሎ በድጋሚ እንዲቋቋም ውሳኔ ላይ ሲደረስ ዲጂታል የህዝብ መሰረተ ልማትን የሚያጠናክር፣ ዲጂታል ኢኮኖሚን የሚያስችል፣ የፋይናንስ አካታችነትን የሚያሻሽል፣ የዲጂታል አስተዳደርን የሚያጠናክር፣ ደህንነቱ የተጠበቀ የዲጂታል ስነ ምህዳርን የሚያጎለብት፣ ክልላዊና ዓለም አቀፋዊ ውህደትን የሚያበረታታ፣ ፈጠራን የሚያሳድግ፣ የግላዊ መብትንና ደህንነትን የሚያስጠብቅ፣ በመረጃ ላይ የተመሰረተ ውሳኔ አሰጣጥን የሚያጠናክርና ዘላቂ የኢኮኖሚ እሴት በመፍጠር ኢትዮጵያን በዓለም አቀፍ የዲጂታል ኢኮኖሚ ውስጥ ተወዳዳሪ እንድትሆን አስቻይ ፕሮግራም መሆኑ ታምኖበት ነው። ሽግግሩ ዲጂታል የህዝብ መሰረተ ልማትንና አስተዳደርን የሚያጠናክር እንዲሁም የፋይናንስ አካታችነትን የሚያሻሽል፣ ደህንነቱ የተጠበቀ ዲጂታል ስነ ምህዳር ያጎለብታል ነው የተባለው። እንዲሁም ፕሮጀክቱ በፈረንጆቹ 2030 የኢትዮጵያን ጠቅላላ የሀገር ውስጥ ምርት በ6 በመቶ እንዲያሳድግና በቢሊዮን ዶላር የሚቆጠር ቀጥተኛ ኢኮኖሚያዊ ፋይዳ እንዲያመጣ ትልቅ እምነት ተጥሎበታል ብለዋል። ይህ ፕሮጀክት እንደ አውሮፓ አቆጣጠር በ2030 የኢትዮጵያን ጠቅላላ የሀገር ውስጥ ምርት ቅድም እንደተገለጸው 6% በላይ ጂዲፒ ያሳድጋል ተብሎ ታምኖበታል። ይህም ብቻ ሳይሆን ለሀገራችን ከፍተኛ በብዙ ቢሊዮኖች የሚቆጠር የኢኮኖሚ ፋይዳም እንደሚያመጣ እምነት ተጥሎበታል። የብሔራዊ መታወቂያ መተግበር ከዚህ ቀደም የነበሩ ውስብስብና ኋላ ቀር አሰራሮችን በማስወገድ የፋይናንስ ስርዓቱን በማዘመን ዜጎች የሚያገኙት አገልግሎት ውስጥ ያሉ ተግዳሮታዊ አሰራሮች በመቅረፍ የተቋሞች እርስ በርስ ትስስርን በማስቻል እንዲሁም ሌሎች አያሌ ቴክኖሎጂያዊ ምርታዎች ውስጥ እውን ለማድረግ ከፍተኛ ሚና ተጫውቷል።
በዚህ የዲጂታል ኢትዮጵያ ስትራቴጂ እንዲሁም የብልጽግና ጉዟችን ዋነኛ ሞተር እንደሆነም አስመስክሯል። ዘላቂ ኢኮኖሚያዊ እሴት በመፍጠር ኢትዮጵያን በዓለም አቀፍ የዲጂታል ኢኮኖሚ ውስጥ ተወዳዳሪ እንድትሆን እንደሚያስችል የታመነበት ፋይዳቨርስ ከሌሎች አገልግሎቶቻችን ጋር በማስተሳሰር ውጤታማ እንዲሆኑ እንሰራለን ያሉት የኢንቨስትመንት ሆልዲንግ ዋና ስራ አስፈጻሚ በበኩላቸው ከዚህ በኋላ ፋይዳቨርስ የኢትዮጵያ ይፋዊ የዲጂታል መሰረተ ልማት እንደሚሆን ጠቁመዋል። የኢትዮጵያ ኢንቨስትመንት ሆልዲንግ ፋይዳቨርስን በጠንካራ የኮርፖሬት አስተዳደር ስትራቴጂካዊ ድጋፍን በተመረጡ አጋርነቶች በማጠናከር ተቋሙ ለኢትዮጵያ የዲጂታል ሽግግር የሚጫወተውን ወሳኝ ሚና እንዲያሳድግ ሙሉ ቁርጠኝነቱን ያረጋግጣል።